ተፍሲር ምን ይላል? አልቁርጡቢ ነው የሚለው። ታንክ ዩ። ስለዚህ አንብበዋል። وقال الشافعي لا يأكل اللحم يا ابن آدم ولا يزال له أن يقتل ذهبا أنما محرام الأدم وما مسلما ولا أسارا أن يتم على الغلب فإن كان حريبا أو زيادا حصانا فجزاء قتله ولا أكل وشدع ترجمة እስከዚህ ያለው ወይ ማዝጋ እኮ ነው ጥያቄ ያለኝ ማለት ነው። ፎ ያልገባህም አንተ ዝጋ ተርጉመው እኮ ጥያቄ እንዲኖር ተርጉመውና ነው። ወይ አሁን የመጀመሪያ ጥያቄ ማለት ነው በውስጡ ላይ አብዛኛውን ዳይፎች አሉት። አብዛኛው ዳይፎች አሉት። ለምሳሌ ኢብኑል አረቢ ምን ይላል እዚህ ጋር በእኔ ዘንድ ትክክለኛ የሆነው አስተያየት ህይወቱን እንደሚያድንለት ብሩክ ተወው አታሳየው። አሁን ተርጉም እስካሁን ያነበብከው እኔ ትክክለኛ ያልሆነ ነገር ለምን የምትተረጉመው? እፎይ ትክክል አለመሆኑ እኮ ተርጉመውና ይሄው ትክክል አይደለም ይላል ብለህ ታሳየናለህ። ተርጉመውን ያነበብከው ስለዚህ ቁርጡቢ የተሳሳተ ሻፊ የተሳሳተ ነገር ሲጽፉ ነበር ማለት ነው። አንተ ትልቅ አሊሞች ያልካቸው ግሬዱን እናሳያለን፣ ችግር የለውም። ስቲል ግን ተርጉማታው አሁን የሚገርም ነገር እቺን ቦታ አልቀራኋትም። እቺን ቦታ አሁን አልቀራሃትም። ሰው አንተ አልቀራሃትም ማለት እንዳትተረጉም ይከለክልሃል ማለት አይደለም። አንተ አላወቀውም ማለት ያነበብከውን እንዳትተረጉም ይከለክልሃል ማለት አይደለም። ባታቀውም የሰው ስጋ መብላት ሚፈቅድ ካለ አጋንንታዊ ነው ብለሃል። ማንን ነው አጋንንታዊ ያልከው? ሻፊን አንድ በል፣ ቁርጡቢን ሁለት ነው ገና ያየው። ገና እንዳለ ዑለሞችን ታራግፋቸዋለህ። አሁን ተርጉማት አልኩም ፈይ እስኪ እሷን ብቻ እስኪ እቺን ቦታ ረገጥ አድርጋትና እንያት እስኪ እዛው ላይ ትራንስሌት አድርገው። ትራንስሌት አማርኛውን እኮ ቅድም አሳየህ። እኛም የፈለግነው ካንተ እየተረጎምክ እንድንሰማ ነው። እኛም አሳየን ቅድም ተርጉሙን ገና አንድ ነው ያመጣንብህ። ወይንም ፊት ለፊት ተርጉምለት እዛው ኮፒ አድርገናሽ ይሄው ይታያል። ፊት ለፊት ያለ ትርጉም ነው። አሻፊ እንዲህ ብለዋል፣ የሰው ስጋ ሊበላ ይችላል፣ ነገር ግን ደሙ የማይገበር ስለሆነ ዚሚን ሙስሊም ያልሆነን በእስልምና አገዛዝ ስር የሚኖር መግደል አይፈቀድለትም፣ ሙስሊምም አይደለም፣ እንዲሁም የሌላ ሰው ንብረት ስለሆነ ኦኬ የጦር እስረኛ ሙስሊም ያልሆነን ማለት ነው። ማለትም ግልጽ አድርግላችሁ የሰው ስጋ መብላት ይፈቀዳል አለ ሻፊ። ከአራቱ መዛብ አንደኛው በኢትዮጵያም ተቀባይነት ያለው በብዛት ተከታይነትም ያለው ሻፊ ነው። የሰው ስጋ መብላት ይቻላል፣ ነገር ግን አለ ማይፈቀደው ሙስሊምን መግደል፣ የሱን ስጋ መብላት አይቻልም። እሱ ብቻ አይደለም፣ ሙስሊም ባይሆንም የሙስሊም ንብረት የሆነ ማለትም እኔ ለምሳሌ የአንድ የሙስሊም ባሪያ ብሆን የሱ ንብረት ስለሆንኩኝ እኔን ገድለው መብላት አይችሉም፣ የሙስሊሙ ንብረት ስለሆንኩኝ። ኦኬ ማን ነው ካዳ የሚበላው? ቀጥላ አንብበው። ያ ባይዘው አንተ የዛ ሙስሊም ባሪያ ብትሆንም እፎይ ራሱ ያንተ ጌታ የሆኑ ሙስሊም ጌታው ሊበላኝ ይችላል። ያ ሌላ ሰው ግን እኔን አይችልም። እስኪ ኤው አሁን እዚህ ጋር ተርኮታል እኮ አስቀምጦታል እኮ ይሄን እኮ አየሁት እኮ አይቼዋለሁ። ይሄንን ግን ከስር ላይ የመጨረሻው አልሻፊ ሰሂህ ነው የአልሻፊ ብሎ ሰሂህ ነው ብሎ ያስቀመጠ ከስር የለም። አረቢ ቆይን ይነበብልህ ችግር የለው። ሻፊማ ይቻላል ብሎ አስቀመጣል። መዛብ እኮ ነው ሻፊ፣ ግሬድ ሰጭ አይደለም። ግሬድ የሚሰጡም አይደሉም እነሱ። ትክክል ነው ብለው መዛብ ናቸው እነሱ አስቀምጠውታል። ትክክል ነው ብለው አንብበው ቀጥታ ሲጀመር ቁርጡቢ ቁርአኑን እየፈታ ያለው ኢማም ሻፊ እንዲህ ብለዋል ብሎ ነው እየፈታ ያለው። ቁርጡቢም የእስልምና ሊቃውንት ነው፣ ሻፊም የእስልምና ሊቃውንት ነው። ማንንም በማንም ላይ አያዋሽም። ኦኬ ተዋሹም እኛ ደስ ይለናል እኮ። ስለዚህ አትሊስት
ቁርጡቢ እንዲህ ማለቱ ቀጣፊ ያደርገዋል ማለት ነው። አለን የምትሉት ስኮላራችሁን ሙፈሲራችሁን በሻፊ ላይ ዋሽቷል ማለት ነው። ግን እንደዛ ብቻ የሚያስገዳችሁ አይደለም፣ ሌሎችን እናመጣለን። በማአት ገና ሙፈሲሮች ስላሉ የሁሉንም መዛቦች ደግሞ ስለምናመጣ ማለት ነው። ቀጥላ ጨርስና ጥያቄ አለኝ። እኔ ኃይለኛ ጥያቄ ነው ያለኝ በነገራችን ላይ። አብሽር። እሺ ሙስሊም ያልሆነን በእስልምና አገዛዝ ስር የሚኖርን መግደል ያው ጂዚያ እየከፈለ የሚኖር ማለት ነው። ኦኬ ነገር ግን እንዲሁም የሌላ ሰው ንብረት ስለሆነ እና የጦር እስረኛ ሆኖም ግን ጠበኛ ወይም ባለትዳር ሆኖ ዝሙት አድራጊ ከሆነ እርሱን መግደልና ልብ በሉ እሱን መግደልና ስጋውን መብላት ይፈቀዳል አለ። እሱን መግደልና ስጋውን መብላት ይፈቀዳል ብሎ ኢማም አልሻፊ አስቀምጧል በዚህ ቦታ ላይ ማለት ነው። አልቁርጡቢ እንደተረከልን ያ እንግዲህ ኢማም አልሻፊ ይህንን ቪዲዮ ሜቢ ተድላ የሚደርሰው ከሆነ ለተድላ የሰጣችሁት ምላሽ ቅጥፈት የተሞላበት ነው። ሙሉም መዛቦች አይደል ሻፊን ኢማም ሻፊን እንዴት አድርገው እንዳስረዱት ታውቃለህ? እንደ አንድ ተራ ግለሰብ አድርገው ነው ያስረዱት። ቪዲዮ ባለፈው ሰዓት ብቻ ነበረ። እንደ አንድ ተራ ግለሰብ አድርገውት ሻፊ አላለ እንደ ተራ ግለሰብ አንድ ግለሰብ ነው ያለው። እንዴት አንድ ግለሰብ እንትላለህ አለ። ሻፊ ማለት ኢማም ሻፊ አንድ ግለሰብ ሳይሆን ከአራቱ የእስልምና መዛቦች አንዱ ነው። ተራ ግለሰብ አይደለም። እስልምና አራት መዛቦች አሉት፣ ከነዛ ውስጥ አንዱ ማለት ነው። ተራግል ሜቢ ተድላ የሚደርስ ከሆነ ቪዲዮ ያልሰራውብህ አንተ ምንም ስለማታቅ ስለሸወዱህ ነው። አንድ ግለሰብ ፈቀደ ያሉህ አንድ ተራ ግለሰብ ሳይሆን የሻፊን መዛብ መስራጅ ኢትዮጵያ ውስጥ የሚከተሉት የሻፊ መዛብ ነው። ኦልሞስት ሐንበሊንና ሻፊ አብዛኛው የሚከተሉት ግን ሙሉ ለሙሉ ሻፊን ነው። ሐንበሊን ጋር እንሄዳለን። እሺ የሻፊ ውድቅ አረገና ታዲያ የሁሉም ውድቅ ማለት ነው እንዴ? የሁሉም አይ ተረጋጋ፣ አንተ ተረጋጋ። ክላሪፋይ ለማድረግ ነው እኛ። ስለዚህ በደንብ አስተውሉ። የሻፊ ሲባል አንድ ግለሰብ እንዳይመስላችሁ፣ አንድ ግለሰብ አይደለም። አራት እስልምና የሚመራበት አራት መዛቦች አሉት። ከዛ ውስጥ አንዱ ሻፊ ነው። ይቀበሏቸዋል አራቱንም። ከዛ ውስጥ አንዱ ሻፊ ነው። የሻፊ መዛብ ነው። በሻፊ መዛብ ውስጥ ደግሞ በሻፊ አስተምሮት ውስጥ ደግሞ ይቻላል። ኦኬ አሁን ወደ አቡኪ ልመለስና እስቲ አሁን ቀደም አንድ የተነጋገርነው ነበረ፣ ፓራፍሬዝ እናድርገው አዲስ ስለገቡ ለሰዎች። የሰው ስጋን የተራበ ሰው አርዶ ወይንም ገሎ መብላት ይቻላል የሚል አጋንንታዊ ሰው ነው በልስቲ። ቆይ አሁን እንደዛ ማለት አሁን እኮ አየነው። እንዴት እንደዛ አላለው? እንደዛ አይቻልም። አሁን እንደዛም አይደለም። ለማማጥለው እኔ ለምሳሌ ጠይቀኝ አንድ ሰው ቆይ እኮ እኔ እንደዛም ማለት እኮ አንዋር ማይክ እንዳታነሳ አቡኪ ቆይ አቡኪ መመለስ ስለሚችል ሌሎቻችሁ ተራችሁ ሲደርስ ነው መልሱት። አቡኪ ተግባብተናል። እሱ እንደሚያምነው አቡኪም ሰውን ገድሎ አርዶ መብላት አጋንንታዊ ነው እንደዛ ብሏል። እኔም እላለሁኝ ልድገምልህ አቡኪ ከተራባችሁ ግደሉና አርዳችሁ መብላት ትችላላችሁ የሚል ካለ እሱ ሰይጣን የተጠናወተው ፈጣሪን የማያቅ አጋንንታዊ ነው ብዬ እላለሁ። አቡኪም ደግሞ ይልልናል ቅድም እንደዛ ስላለ ማለት ነው። ቀጥል አቡኪ። አዳምጠኝማ አሁን እዚህ ጋር አንድ ኪታብ ብቻ አንድ እንትን ውድቅ ስላደረገ እኔ ስለ ኪታብ አይደለም የጠየኩ ስለ ኪታብ ቆይ አንድ ኪታብ ሁለት ኪታብን ቶ እሱ አይደለም ጥያቄያችን። የኪታብ ብዛት አይደለም ኪታብ ብዛት ለምን ግማሽ አይሆንም? አንድ ቃል ለምን አትሆንም? ሰው አርዳችሁ ብሉ ምትል ብቻ ለምን አትሆንም? እንደዚህ አይነት ነገር ሚል ካለ ያጋንንታዊ ነው እንደዚህ የሚፈቅድ ካለ ብዬ እላለሁ። አንተ ስላለ ኦኬ አሁን እዚህ ጋር መሰለህ እፎ ያልገባል ገና ያልገባል አትልም ነው። ባይ የጠየቁን ብቻ ሰውን አርዳችሁ ብሉ ከተራባችሁ የሚል ካለ አንዲት ስንኝ እንኳን ለምን አትሆንም? እንዲህ የሚል ካለ እኔ ሰይጣን የተጠናወተው ነው እላለሁ። አንተ ስላለ እኔ አልልም።
ቴንክ ዩ። ስለዚህ ማጥልበት ምክንያት ግልጽ ነው ለኦዲየንሱ። እኔ ደግም ኦዲየንሳችንም ይላል ምን ሰውን ተርባችሁ ከሆነ ህፃንን ወይንም ሴቶችን ወይንም ደግሞ ሙስሊም ያልሆኑ ማለትም ሙስሊም ያልሆኑ በሙስሊም ንብረት ውስጥ ያልሆኑትን ሌሎችን አርዳችሁ መብላት ትችላላችሁ የሚል እኛ ክርስቲያኖች ይህ አካል ካለ አጋንንት የተጠናወተው ነው እንላለን በኮንፊደንስ ምንም ዳውት ሳይኖርብን። እንደዚህ አይነት ሰዎችን ተተራባችሁ አርዳችሁ መብላት ትችላላችሁ የሚል አጋንንታዊ ነው። ኤኒዌይስ ዩዘር ተመለስ ዩዘር ተመለስ። ምክንያቱም ያማሮኛል ቤት እየተዘጋ። ኦኬ ወረድ መሐመድ እንኳን ደህና መጣ። መሐመድ መልካም። ኦኬ ተመሳሳይ ጥያቄ ነው የምጠይቅህ። ይሄንን ልመልስልን ትችላለህ? የኔ ጥያቄ አቡኪ በቃ አንተ ኮፌል አደረክ። በመጀመሪያ ያልከውን ካድከው በኋላ መረጃ ካየህ በኋላ በቃ ታማኝ አይደለም፣ ሆነስት አይደለም አቡኪ። መሐመድ አቤት። ኦኬ እኔ ያልኩትን ማለት ትችላለህ? ሰዎችን አርዳችሁ ከተራባችሁ መብላት ትችላላችሁ የሚልን አካል እሱ እንዳማኝ ሊቆጠር አይችልም። ይሄ አጋንንታዊ ነው። ከሱ ትምህርትም ልንወስድ አንችልም። ሴጣናዊ ነው ማለት ትችላለህ? በል እስቲ እኔ እንዳልኩት በል። ምን እኔ እንዳልኩት በል እስቲ ከተራባችሁ ሰውን አርዳችሁ መብላት ትችላላችሁ ብሎ ያለ ሎክ ከእምነታችሁ ውጪ የሆነን ሽፍታን ሽፍታ የሆነን ዘማዊ የሆነም ወይንም ደግሞ ከእምነታችሁ የወጣን እሱን አርዳችሁ ገላችሁ መብላት ትችላላችሁ ያለ ካለ እሱ ሴጣናዊ ነው፣ አጋንንት የተጠናወተው ነው። በል እስቲ ከራበህ የሰው ልጅ አርደህ ብላ የሚል ሰው ካለ እሱ ጥመት ላይ ያለ ሰው ነው። ጥመት ላይ ብቻ ሳይሆን ሴጣን የተጠናወተው ነው። በል አለቀ በቃ። ጥመት የሚለው ይገልጸዋል። ጥመት ላይ ያለ ሰው ነው። ሴጣን የተጠናወተው ነው። ድገመው እስኪ ምን ችግር አለ? የሰው ልጅ አርደህ ብላ የሚል ካለ ይሄ ሴጣን የተጠናወተው ነው። ቴንክ ዩ። ስለዚህ እነ ሻፊ እነ ቆርጦቢ ሴጣን የተጠናወታቸው ናቸው። የት አለ አርደህ ብላ ያለው? ኦኬ ጋይድ ብሩክ አሳየው። እሺ ራሱን ልድገመው። ሙቮን እናድርግ ወይንስ ራሱን ተደግመዋለህ? የኢማሙን ሻፊዒ ንግግር እስኪ መጽሐፋቸውን የእሳቸውን የራሱ መጽሐፍ አምጣው እስኪ። ያው ቀጥል። ኦኬ አልቆርጦቢ መጽሐፍ ነው ይሄ። አልቆርጦቢ ነው። ቆርጦቢ ምን የሚለው መጽሐፍ? የተፍሲር የቁርአን ተፍሲር ገጽ ስንት ነው? እስኪ ምን የሚለው መጽሐፍ? ሁለተኛው ቮሊዩም 203 ፔጅ ላይ ምን የሚለው መጽሐፋቸው ነው? ይሄው ይታያል። ተፍሲር የቁርአን ተፍሲር። እሺ ያው ፊት ለፊት ተቋል። እስኪ ምን አሉ? ኦኬ መጽሐፉ ላይ እሺ ተመለስ አንብበው። አለሁ አንብበው። አይ አማርኛው ላይ አድርገው እስኪ። አማርኛ እሺ ኦኬ። አሻፊ እንዲህ አለ ይላል። አሻፊ እንዲህ አለ፣ የአደም ልጅ ወይም የአደም ልጅ ማለት የሰው ማለት ነው፣ የሰው ስጋ ይበላል። ነገር ግን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን መግደል አይፈቀድለትም፣ ደሙ የተጠበቀ ነውና። ሙስሊምም ሆነ ምርኮኛን መግደል አይፈቀድለትም፣ የሌላ ሰው ንብረት ናቸውና። ነገር ግን ከሙስሊሞች ጋር ጦርነት ላይ ያለ ካፊር ወይም ደግሞ ያገባና ያመነዘረ ሰው ከሆነ እርሱን መግደልና ከእርሱ መብላት ይፈቀዳል ይላል። እስኪ አረበኛውን አድርጎ አረበኛ እሺ
ሰላም ተራ ጠብቅ ዋብያ ያው እስኪ ራቅ አድርገው እንዲነበብ መጽሐፉ ላይ መልሰው ብሩክ መጽሐፉ ላይ ወደ መጽሐፉ መልሰው ራቅ ትንሽ አንበቦች ስለምን የሚያስተምረው መጽሐፍ ነው ይሄ? ተፍሲሩ በምን ተፍሲር አንቀጽ ዙሪያ ላይ አንብበው። እሺ አንብብ እስኪ። ማንበብ ትችላለህ? በቅድሚያ ማንበብ እኮ አይችልም፣ ዝም ብሎ እኮ የሚያንገላታ። አንብብ እስኪ ምን ይላል? ቃለ ሻፊዒ ይላል። እሺ የአደምን ልጅ ስጋ መብላት ይቻላል እያለ ነው። እሺ ይሄ ግን መስፈርት አለው። የሰው ልጅ ሊሞት ባለበት ሰዓት የሚበሉ አማራጭ ከሌለው ምናልባት ይሄ ብዙ ማብራሪያ ያለው ነገር ነው። ግን አንድ ነገር አለ። ሻፊዒ ራሳቸው የእኔ ንግግር እና የነብዩ ንግግር አልገጥም ካለ የእሳቸውን ንግግር ተቀበሉ። ትልቅ መጽሐፋቸው ላይ የተናገሩት ንግግር አለ። አያስረዳን እኮ ሻፊዒ ያላላ አይደለም። አንድ ዑለማ ነው ያለው። ስህተት ከሆነ እንጥለዋለን፣ ትክክል ከሆነ እንቀበለዋለን። ቴንክ ዩ። ቀደም ምን ብለሃል? የሰው ስጋን መብላት ይቻላል ያለ ካለ ሴጣን የተጠናወተው ነው፣ ጥመት ላይ ነው ብሎናል ሻፊ። ስለዚህ ጥመት ላይ ያለ ሴጣን የተጠናወተው ነው አይደለ? ግን አንተም ጀምረሃል። መስፈርት አለው፣ ከተራበ ሊበላ ይችላል ብለሃል። እስቲል ግን ሻፊ ደግሞ መልሰ ደግሞ ቀበርከው። ሻፊ ምን ብለህ ታንቀበለው እንችላለን ብለህ በሻፊ እስልምና መሰረት የተከለከሉ ነገሮች ነው። ሰው ራሱን ህይወቱን ለማትረፍ የተከለከሉ ነገሮችን መመገብ ይፈቀድለታል። የሞተን እንስሳ ስጋ መብላት ይፈቀድለታል። ለምሳሌ አሳማ ስጋ በእስልምና የተከለከለ ነው። እሱ ነገር ይበላል እና የመጨረሻ ሊሞት ያለ ህይወቱን ለማትረፍ የሞተን ሰው አካል ቢያገኝ ህይወቱን ለማስተረፍ ያክል ትንሽ ቢመገብ ይበቃል ያሉ ዑለሞች አሉ። አይበቃም ያሉ ዑለሞች አሉ። የሞተን ሰው ብቻ አይደለም፣ የሞተን ሰው ብቻ አይደለም፣ የሞተን ሰው ብቻ አይደለም፣ የሞተን ሰው ብቻ አይደለም፣ የገደለ ሰው ያደምን ልጅ በሙሉ ለጠፋ ነው ብሎ ያስተምራል እስልምና። አትዋሽ፣ እንደተከፈተ ሬዲዮ አታውራ። የሞተን ሰው ብቻ አይደለም የሚበላው። የፈቀዱት አንዳንድ ዑለማዎች የፈቀዱት አልክ የሞተን ሰው መብላት ይቻላል አይደለም፣ ገሎ መብላት ይቻላልም። ስለዚህ አትቅጠፍ። ትክክለኛውን ተናገር። ታውቃለህ? ትክክለኛውን ተናገር። አንድን ሰው ያለ አግባብ መግደል በራሱ እኔ ስላላ አግባብ እኮ ሆነ እኮ ስለተራበ አግባብ የሆነበት ምክንያት እኮ ጀስቲፋይ ሲያደርጉት ተርቧል። ተርቦ እሱም በልቶ ለማዳን ሰው አጥንት መስበር በህይወት ያለን ሰው አጥንት ለመስበር ክልክል ነው የሚል ሐዲስ አለ። እስልምና እሱ ደግሞ ማብራሪያውን ደግሞ ነው ልስጥዚው ሩቅ አትልፋ። አይሻ የተናገረችው እሱ ደግሞ ማብራሪያው ምንድነው? እሱ የሙስሊምን በህይወትም እያለ ሞቶም የተከበረ ነው። ዳሲት ስለ ሌላው አማኝ አይደለም የሚናገረው፣ ስለ ሙስሊም ነው። እሱ በደንብ አስተውሉ። ምን ብሎናል ሲጀምር? የሰው ስጋን ገሎ መብላት ይቻላል የሚል ካለ ሴጣን የገደለ ሰው ያለ ሐቅ የገደለ ሰው የጀነት አቸኩል እኔ ተስማማው እኮ። ስለዚህ ኢማም ሻፊ ሴጣን የተጠናወተው ነው፣ ቁርጡቢ ሴጣን የተጠናወተው ነው። እንግዲህ ከአራቱ መዛብ አንደኛውን አሁን ጣል ማለት ነው። አለን የሚሉት ሙፈሲር ሴጣን የተጠናወተው ነው ማለት ነው። የሚመሩበት ሴጣን የተጠናወታቸው ናቸው። አጋንንት የተጠናወታቸው፣ አጋንንት የተዋረሳቸው ናቸው። ምኑ ነው ሴጣን የተጠናወተው? ምክንያቱም እንደዛ ማለታቸው አንተ ቅድም ብለህናል እኮ እንደዚህ የሚፈቅድ ካለ ሴጣን የተጠናወተው ነው ብለህናል። ቁርጡቢ ያለ ብለስ ሲሳች ያሉትን አምጣው እስኪ። ሻፊ ያሉበትን ኪታብ አምጣው እስኪ። ኦኬ ቁርጡቢ ማለት እሺ፣ ቁርጡቢ ሴጣን የተጠናወተው ነው አልወጣኝም። እስኪ ሻፊ የተናገሩበትን ኪታባቸውን እስኪሳቸውን ኪታብ አሁን አንተ የወቀስክ ያለ ሻፊዒ ነው አይደል? የሻፊዒ የተናገሩበትን ኪታብ አምጣው እስኪ። ስለዚህ ቁርጡቢ እየዋሸ ነው በሻፊ ላይ በሻፊ የተናገሩትን ኪታብ አምጣው ነው። አሁን ይሄው አመጣንልህ እኮ ቁርጡቢ ሻፊ ያሉትን ስለ ቁርጡቢ አይደለም እያወራን ያለ ነው። ቆይ ምንም አትሄድም አትሄድ። ቆይ ቁርጡቢ ስለ ሻፊዒ ነው አይደል እያወራን ያለ ነው። ፕሊዝ አዳምጣ። ኦኬ
ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው እያወራን ያለው ሰው ሻፊዒ ነው አይደል? ቁርጡቢ አንተ ያንተ ነው የኔ ነው። ሻፊዒ የትኛው ኪታባቸው ላይ እንደዛው የተናገሩ? ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው። አንሰጣለን ችግር የለውም። አውዱን እንረዳው እስኪ። እስልምና ለቀት ወጣታለሁ እሰጣለሁ። እንስማማለን እንዲል እናደርጋለን። አሁን ቁርጡቢን ትቀበላለህ? ቁርጡቢን ወይስ ሻፊዒ የተናገሩበትን ኪታብ አምጣው። ቁርጡቢ ሻፊዒ የተናገሩበትን ፕሊዝ። ቁርጡቢ አጋንንት የተናወጠው አይደለም። እሺ ሙሉን አስነብበው፣ ከፍ አድርግና አስነብበው። የሻፊዒን ኪታብ አምጣው እንደዛ ብሎ ያወሩበትን። ምክንያቱም ሻፊዒ ናቸው አሉ ያልከኝ እሳቸው አሉ ከመጽሐፋቸው ነው ልናየው። መሐመድ ምን ይላል ይሄ መጽሐፍ? ምን ይላል? ማንበብ ከቻልክ ምን ይላል ይሄ መጽሐፍ? አልከቢር ነው የሚል። አልከቢር ምን? አልወህዩል ከቢር ነው። አልወህዩል ከቢር ከዛስ ፊቅህ መዝሐብ ኢማም አሻፊዒ ይላል አይደለ? እሺ ይላል አይደል? ኦኬ እዚህም ላይ እናሳይቅ ቁርጡቢ ያለውን ቅድም ተመለስ። ምን ቁርጡቢ ቁርአኑን ያብራራበትን ንግግር እዚህ መጽሐፍ ላይ እናሳየው ወይ በድጋሚ። አልከቢር ማለት ታላቁ ማለት ነው አይደለ? ታላቁ ኧረ አንዴ አውራኝ ሊስት ቆይ ተረጋጉ። እሺ ላሳየ። ኦኬ እሺ ይሄው ራሱ መጽሐፉ ነው ማየት ትችላለህ። ታያል? እስኪ እንትን አድርገው ወራደለት። ያ ራሱ መጽሐፍ ነው ማየት ትችላለህ። ራሱ መጽሐፍ ነው። ቅድም ያየው ማለት ነው። እንመጣለን አንተ ጋር አንብብ። የሚያመልጥ መስሎት ነው። መሐመድ አንብብ እስኪ ድምፅ አይሰማም። አንብብ። ይሄ ባይዘው የሻፊ ንግግር አይደለም። ጠቅላላ የሻፊ መዝሐብ አስተምሮ ነው። የአንድ ግለሰብ ንግግር አይደለም። አንብበው። አማርኛ አይደለም። ትራንስሌት አድርገው እስኪ። አይችልም ማንበብ። ኮንድረደው ትራንስሌት አድርገው እስኪ። እሺ የሚበላው ሰው ማለት የሚበላው ሰው ሙስሊምም ይሁን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን እኩል ነው። ምክንያቱም የዚሚ ነፍስ ልክ እንደ ሙስሊም ነፍስ የተከለከለች ወይም ጥበቃ የሚደረግላት ስለሆነች፣ ነገር ግን የሚበላው ሰው ከእስልምና በመውጣት በሽፍትነት ወይም በጦርነት ወይንም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረውን ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን የሚሆነው ያው አይታየም። ከእርሱ ስጋ ላይ መብላት ገሎ መብላት ይፈቀድለታል የሚለው መለስ አድርገው ወደ ኋላ ይሄው እሱ ግደልና ይብላ የሚለው አምጣው እስኪ። የሚበላው ሰው ከእስልምና በመውጣት ወይም ደግሞ በሽፍትነት ወይም በጦርነት ወይም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረው ሰው ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን ይህ የሚሆነው እርሱን ከገደለው በኋላ ነው ይላል። ያም ሆነ ይህም ለማለት ፈልጌ ነው። እስልምና የሰው ልጅ ነፍስ ያከብራል ነው።
ቮሊዩም 15 ፔጅ 176 የሰው ልጅ ነፍስ ያከብራል። አንድን ሰው ያለ አግባብ የገደለ ሰው ያደረ ልጅ በሙሉ እንዳጠፋ ነው። አንድን ክርስቲያን ወይንም ደግሞ የሌላ እምነት ተረተረትን ተው። ስለዚህ አሁን ድገምልን። የጀነትን ሽታ ተረተረትን ያዘውና አሁን ድገም። ቆይ ያቸኩል ድገምና እንዲበልና ያጣመምክ ግን ሰዎችን መሞከር ይሄ ጥሩ አይደለም። ከስራ ያላችሁ ይኸውላችሁ ትዕግስት የሌለው ለምንድን ነው የሚረብሸው? እንደዚህ አሁን መንፈሱ ታወከበት ሰው አርዶ መብላት እኔ ምን አገባኝ? እሱ እውነት ሆነ ውሸት ሆነ እኮ ነው። ሻፊ ምንድነው ለኔ? ጎበዝ። ስለዚህ ሻፊ ምንድነው ለኔ? ሻፊ ምንድነው ለኔ? እስቲ እንዲበል ሻፊ ይሄንን ካለ አጋንንት የተጠናወተው ነው። በደሲ ራሱ ሻፊ የኔ ንግግር ነው የነብዩ ንግግር ካልተጣጣም የኔን ጥናቸው የሱን ያዙ ችግር የለውም እኮ አንተ የነብዩን ይዛለ። ስለዚህ መተው ይችላልው። ቆይ ስለዚህ እንዲበል ሻፊ ይሄንን መፍቀዱ ወይንም ደግሞ ሰዎች አርዳችሁ ብሉ የሚል አስተምሮ ይሄ አጋንንታዊ ነው እንደዚህ ይበል። እስቲ ቅድም ያልካትን ሰዎችን እረዱና ብሉ ማለት ከተራባችሁ አጋንንታዊ ነው በል እስቲ። ይሄ ንግግሩ ስህተት ሊሆን ይችላል። አጋንንታዊ ነው በል እስቲ። በተቃራኒው ግን መጽሐፍ ቅዱስ ላይ ግን አጋንንታዊ ነው በል ስጋ እንደሚበላ ይናገራል። አዎ ይበላል። የሚበላው በማን ነው? በሙስሊሞች። እሱን እናሳያለን። ህፃናቶችን መብላት እንደምትችሉ መጽሐፍ ቅዱስ ላይ ላሳይ ደስ ይለኛል። እሱን ደግሞ ሻፊ መጣና ፈቀደላችሁ ለናንተ። መጽሐፍ ቅዱስ አስቀድሞ እግዚአብሔርን የማያውቁ ህፃናትን አርደው እንደሚበሉ ነገረን። በብሉይ ኪዳን ህፃናትን እንደሚበሉ ነገራል እግዚአብሔር። ህፃናትንና ሴት ልጆችን አዳምጥ። የእግዚአብሔር መንፈስ ሲለኝ አዳምጥ። ቆይ ተረጋጋ። ስለዚህ በደንብ አስተውሉ። ቀደም ብያችኋለሁ። እግዚአብሔር ነፍሱ ከምትጸየፈው አንዱ በጣም ከሚጠላውና ከሚያወግዘው በእሳት ህፃኖቻችሁን አታሳልፉ፣ አትሰዉ የሚል ነው። ነገር ግን ህፃናትን አርደው የሚበሉ አሉ። ስለዚህ ህፃናት ይበላሉ ወይ? ይበላሉ። በማ? በሙስሊሞች። ራይት። ሻፊዒ ምን አገባኝ ያለው ቅዱስ ሚታርክ አሁን ሻፊዒ ምን አገባኝ ያለው ሴት ልጆቻችሁን ስጋ ትበላላችሁ የሚል ላሳይ ይችላሉ እኮ። ትበላላችሁ እነማን ናቸው? እነሱ ሙስሊሞች። እግዚአብሔር የወንድና የሴት ስጋችሁን ትበላላችሁ። ለምን ነው የምትበሉት? እርሱን ስላልታዘዛችሁ፣ እሱን ስላላመለካችሁ፣ ሴጣን ስለተጠናወታችሁ ትበላላችሁ እኮ። ትበላላችሁ የወንድና የሴት ህፃን ልጆቻችሁን ትበላላችሁ። መጽሐፍ ቅዱስ እኮ ትክክል ነው። ትበላላችሁ። ለምን? እሱ ቃሉን ስላልተገበራችሁ፣ እረፉ ያላችሁን ስላልተዋችሁ፣ ከእሱ ፍቃድ ስለወጣችሁ እሱ ምን ብሎ ትእዛዝ ሰጠ? ህፃን ልጆቻችሁን እንዳታርዱ እንዳሰዉ። ይሄ ጸያፍ ነው። ዘዳግም ምዕራፍ 18 ቁጥር 10 ላይ ዘዳግም ምዕራፍ 18 ቁጥር 12 ላይ አዳምጥ። አዎ የሰዋኸውን ያበላሃል። ነው የምትፈራው? ሚዩት ለምንድን ነው የምታረገኝ? ክፈተው። አበላችኋለሁ የሚል ላሳይ ይችላል። ክፈተው። እኔ ደግሞ እሱን እንዴት እንደማሳይ ላሳይ እኮ ነው። እዛው ጠብቃለሁ። ግን ሻፊ ምን ብሎናል? አጋንንት የተጠናወተው እንደሆነ ተማምነናል ማለት ነው። ኢማም ሻፊ አጋንንት የተጠናወተው ኤርሚያስ 19:9 ላይ እስኪ የወንዶችና የሴቶች ልጆቻቸውን ስጋ በላቸዋለሁ የሚለውን እስኪ ያምጣው እስኪ። መልካም ክፈትለት። እኔ ሻፊ ያላለ አላህና ነብዩ ካሩት ውጭ ነው የሚሰራልኝ። ቴንክ ዩ። አራት መዛብ አለ። ከአራቱ እስልምና ከተመሰረተበት አንዱ ሻፊ ነው። እንዴት እንደመቀብራችሁ አለ ማለት ነው። ኤርሚያስ ምዕራፍ 19 ስንት ነው ያልከው? 19:9 ላይ 19:9 ብለዋል። የወንዶችና የሴቶች ልጆቻችሁንም ስጋ አበላችኋለሁ። ሁሉም ጠላቶቻችሁ ጠንቋዮች አይታየኝም። ጠላቶቻችሁንና ነፍሶቻችሁን የሚሹት በሚያስጨንቋችሁ ጭንቀትና በመከበብ የባልንጀሮቻቸውን ስጋ ይበላሉ። እነማን ናቸው እነኚህ?
ቅዱሳን ናቸው ወይስ ኃጢአተኞች? ቁጥር 5 ላይ አድርገው ልጆቻቸውንም ስጋ ያላቸዋለሁ እያለ ነው። ላሳያ ቁጥር 5 ላይ አድርገው ከ5 ጀምር አድርገው 4 ጀምር ስጋውን አበላቸዋለሁ እያለ ነው። እፎይ ኳንተንም እያበላህ እኮ ነው። እናንተ ያው ሻፊና እንትናን በላ ያደረጉ የሴቶችን ስጋ አበላቸዋለሁ እያለ ነው። ኮላሳየ ነው። ትተውኛልና እንደዚህ አይነት አምላክ አላመልክም። ስጋ በላሃለሁ የሚል አምላክ አዳምጥ። ይነበብ ክፍሉ አትረበሽ። ትተውኛልና ቅድም ምን አልኳችሁ? እግዚአብሔር ጠበቀው ሲለይ ምን መብላት ይጀምራሉ? የሰው ስጋ መብላት ይጀምራሉ። ልክ እንደ ሙስሊሞች። የሙስሊሞቹ አስተምሮ አሁን አርደ ብላ ነው አይደለ? የእግዚአብሔር ጥበቃው ሲለያቸው መንፈሱ ሲርቃቸው ማምለክ ሲያቆሙ ፕሊስ አዳምጥ። ቆይ ምን ያደርጋሉ? የሰው ስጋ ይበላሉ። እንትን አድርግልኝ፣ አጉላልኝ፣ አይታየኝም ነው የሚያበላቸው እኮ ላሳየ ነው። ላሳየ አይደል? ትተውኛልና ይሄንንም ስፍራ እንግዳ አድርገዋልና እነርሱ አባቶቻቸው ለማያውቋቸው ለሌሎች አማልክት አጥነዋልና ይሁዳም ነገስታት ይህን ስፍራ በንጹህ ደም ሞልተዋልና። ቁጥር 5 አድርገው። እኔም ያዘዝኩትን ነው የሚለው ወይንስ ያላዘዝኩትን? ሙሐመድ ጨርሰው። እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባው የሚቃጠለውን መስዋዕት አድርገው ለበዓል ምን ብለዋል? ልጆቻቸውን በእሳት ያቃጥላሉ። እነኚህ ምን ያደርጋሉ? እርሱ ያላዘዘውን አዳምጣ። እግዚአብሔር ያላዘዘው አዳምጣ። ምን ያደርጋሉ? መንፈሱ ስለተለያቸው በደንብ አስተውሉ። እኔ ያላዘዝኳችሁን ያላልኳችሁን ቀጥለው አትፍራ። ቀጣዩን አንብባት። አዳምጥ እኮ ምንም እኮ የለህም እኮ በቃ። ከዛ በኋላ እኔ ያላዘዝኳችሁን ያልተናገርኳችሁን ወደ ልቤም ያልገባውን ለጣዖት ልጆቻችሁን ታቃጥላላችሁ፣ ታርዳላችሁ። ይሄንን ያረዳችሁትን በኃጢአታችሁ ምክንያት ትበላታላችሁ። ለበዓል ያረዳችኋቸውን ልጆቻችሁን ትበላላችሁ። ሙስሊሞች የምታደርጉት ማለት ነው። ትበሏታላችሁ። ለምን? እሱ ያላዘዘውን ማረድን፣ ማቃጠልን፣ መጥበስን ወደ ልቤ ያልመጣውን ያላዘዝኩትን ያላልኳችሁን ልጆቻችሁን ታርዳላችሁ። ምን ልታደርጉ ነው ያረዳችሁት? የሰዋችኋቸውን ትበሏታላችሁ። ሙስሊሞች እንደዛ የሚለው አበላችኋለሁ ነው የሚል። እኔም አዟቸዋል ልጆቻቸውን እንዲያርዱ። አምጣ 9 ቁጥርን አምጣ። አዟቸዋል 9 ቁጥርን አምጣው። ለምንድነው የምትፋው? ከ9 እና ከ5 የቱ ነው የሚቀድመው እኮ? 5 ከ9 እና ከ5 የቱ ነው የሚቀድመው? እስኪ አምጣው ወደ ታች። ከ9 እና ከ5 የቱ ነው የሚቀድመው? 5 6 እያልካ 6ንም አንብበው። ከ9 እና ከ5 የቱ ይቀድማል እኮ? ከ5 ጀምረህ እስከ 9 መልስልኛ። እሺ እግዚአብሔር ልጆችን እንዲያርዱ አዟቸዋል እኮ። አንብበውና እኛ እንረዳ። እግዚአብሔር ልጆችን እንዲያርዱ አዟቸዋል ወይ? መልስልኝ። ልጆችን ምንድነው የሚል 5 ቁጥር? ልጆችን እንዲያርዱ አዟቸዋል ወይ? እኔም ያላዘዝኩትን ያልተናገርኩትንም ወደ ጎን አድርገው። ቆይ መልስ። ቅድሚያ አዟል ነው የሚለው ያላዘዝኩትን ነው የሚለው? አበላችኋለሁ ይላል። የወንድና የሴት ልጆቻችሁን ስጋ ትበላላችሁ ብሏል። ድንቁርና በዚህ መጠን ከሆነ ይበቃል። እናመሰግናለን። በደንብ አስተውሉ። እግዚአብሔር በብሉይ ኪዳን ካላዘዛቸው ነገሮች ሁሉ ልጆችን ማረድ ነው። ማረድን ከልክሏል። መሰዋትን ከልክሏል። ምን ያደርጋሉ? እነኚህ ያርዳሉ፣ ይሰዋሉ። ስለዚህ በኃጢአታቸው ምክንያት ይሄንን ይበሏታል። ሙስሊሞች አሁን እንደሚበሉት ማለት ነው። አርደው እንደሚበሉት የሚበሉት ለበረከት ሳይሆን ለመርገም ይበሉታል ማለት ነው። ለምን? አላዘዘም። ምን ማድረግን? ወደ ልብ ያልመጣውን ያላዘዝኳችሁን ያላልኳችሁ ምን ታደርጋላችሁ? ልጆቻችሁን ታደርጋላችሁ። ልጆቻችሁን አርዳችሁ ትጠብሳላችሁ። በኃጢአት ምክንያት ፍርድ ትበላታላችሁ። ፍርዱን ትበላላችሁ። ፍርዱን ትቀበላላችሁ። ለምን? አላዘዘም። ረዳ አላለህም፣ ብላ አላለህም። ሕፃናትን ረዳ አላለህም። ወደ ልቤም አልገባችም። ድገምና አንብበው ቁጥር 5። ሙስሊሞች ግን ምንድነው? ታዘናል ብለው ነው አርደው እየበሉ ያሉት። እነኚህ ፍርድ የሚበሉ ናቸው። በፍርድ ነው ያንን ልጅ፣ ምክንያቱም ያላዘዘውን አርደውታልና ሊበሉ። ቀጥል። እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውንም መስገጃዎች ሰርተዋልና፣ ስለዚህ እነሆ ይህ ስፍራ የእርድ ሸለቆ ይባላል እንጂ
ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ባይዘው ትንቢት ነው እኮ ሰው ለሚሰራው ኃጢአት ለደረሰበት መቅሰፍት የእግዚአብሔር ጥበቃ ሲነሳ ኦብቪየስሊ እንደ እስላም ሴትና ህፃናትን አርደህ ትበላለህ ማለት ነው። ይሄን እንዴት መከራከሪያ አድርጎ ያመጣል? ይሄ እኮ የኃጢአት ውጤት እኮ ነው፣ መቅሰፍት እኮ ነው። ቁጥር ምዕራፍ 12 ዘዳግም 12 ቁጥር 31 አንዴ ክፈትልኝ። አስቀድሞ ህጉን ሰጥቷቸዋል። ህፃናት ልጆችን እንዳያርዱ እንዳይበሉ ከልክሏቸዋል። ሙስሊሞች ምን ያደርጋሉ? አሁን እየበሉ ነው። ይሄንን እየበሏት ያሉት በምንድን ነው? ከእግዚአብሔር ጥበቃ ስለተለዩ እንዲበሉ ሆነዋል። ኦኬ። እግዚአብሔር የሚጠላው ምንድን ነው? እርኩሰትን ሁሉ እነሱ ለአማልክቶቻቸው አድርገዋል እና ወንድና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክ ለእግዚአብሔር እንደዚህ አታድርግ፣ ልጆችን አትረድ። ለአምላክ ብለህ እንኳን ልጅህን እንዳትሰዋ እኔ ማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። ምንም በእርሱ ላይ አትጨምር፣ ከእርሱም ላይ ምንም አትቀንስ፣ አታጉድል። ስለዚህ እግዚአብሔር ምን አለ? ልጆችን አትረዱ፣ አርዳችሁ እንዳትበሉ። እነኛ ከነዓናውያን ልጆቻቸውን ያርዳሉ፣ አንተ ፈጽሞ ይህን እንዳታደርግ አለ። ያዘዝኩህን ጠብቅ፣ አታጉድለው፣ አጨምርበት አለ። ታዲያ ኤርሚያስ ላይስ ልጆቻቸውን ለበዓል አረዱ። ለበዓል የሚያርዱ ናቸው። ትንቢት ነው። ምን ያደርጋሉ? የእግዚአብሔርን ያላዘዘውን ወደ ልቡም ያልገባውን ያልተናገረውን የሚያደርጉ ሙስሊሞች ይሄው እየበሉ ነው። ጥበቃውን ነሳቸው ማለት ነው። ጥበቃውን አነሳባቸው። በረከት የላቸውም። ስለዚህ እንዲበሉ ሆኑ ማለት ነው። ተፈረደባቸው። አሁን በፍርድ ውስጥ ነው ያሉት። ስለዚህ እግዚአብሔር ያላዘዘውን እያደረጉ ነውና እየበሏት ነውና ይጠየቁበታል። ገለን አርደን እንበላለን ነው የእናንተ ጓይድ። ሰላም ሳዳ፣ እንኳን ደህና መጣሽ። ምንድን ነው የሚበሉት? ሰው ይበላሉ እያላችሁ ነው? ሰው አርዶ መብላት አንድ አካል መጥቶ አርዳችሁ ብሉ ብሎ ቢፈድ ሴጣናዊ ነው ብለሽ ታምኛለሽ? አዎ፣ እኛ አንበላም። ሰው እንዴት ሰው ይበላል? እኔም እኮ ገርሞኝ ነው። አንዳንዱ ቢራብ አንቺ ብትራቢ፣ ለምሳሌ አሁን አንዱ መጥቶ አርደሽ ክርስቲያኖችን ወይንም ካፊሮችን ከእስልምና የወጡትን አርደሽ መብላት ትችያለሽ ቢልሽ ሴጣን ነው ይሄ ያስተምሮት ያለሽ? ለሚቀድማት ያፎይ ከይቅርታ ጋር አንዴ ተራደብክ ሴጣን ነው ብዬ ነው ማምነው እንዴ። ከሌላ እምነት የወጣውን ይበላል ብዬ አላስበውም። ጎበዝ፣ እኛ ግን አሁን እያወራህ የነበረ እስላሞቹ ይበላሉ ስትል ነው የሰማሁት። ያ ኦኬ። የአንቺ ሙፈሲሮች ሊቃውንቶችሽ ከመዛቦችሽ ከአራቱ አንዱ ሻፊ ሙስሊሞች እናንተ ከተራባችሁ አለ ሳዳ ከተራብሽ አለ ሙስሊምን አርደሽ መብላታችም የሙስሊምን ልጅ መብላታችም ሙስሊም ስር ወይንም በሙስሊም መስተዳደር ውስጥ ያለ ሙስሊም ንብረት የሆነን የሱን የሰውን መብላታችም። ነገር ግን ካፊር ከሆነ ከእስልምና የወጣ ከሆነ ዝሙተኛ ከሆነ ሽፍታ ከሆነ እሱን ገለሽ ከተራብሽ መብላት ትችያለሽ ይላል። ላ ተሳስተሃል አይባልም አይልም እንዴ። የትኛው ቦታ ነው እስላም ሰው እንደዚህ የመጣውን ከሌላ የመጣውን ቢላ የሚሉ አይልም ብዬ ነው ይሄ የተሳሳተ ነው። ከየት እንዳመጣችሁ ይወቁ። አረብኛ ትፈልጊያለሽ? አረብኛ ይሆንልሽ፣ አማርኛ ይሆንልሽ፣ እንግሊዘኛ ይሆንልሽ፣ የትኛው? አዎ የሚለውን ቦታ አሳዩን እንዴ። ከሌላ ሃይማኖት የመጣውን ቢሉ የሚለውን ቦታ አሳዩኝ። ያሳያት። እሺ ሚውት አድርጊውና በጥሞና አዳምጪ። ይኸውላችሁ የተለያየ መጽሐፍ ነው እየከፈተን ያለ ነው። አንድ መጽሐፍ አይደለም። አልቁርጡቢን ተፍሲር አሳይተናል። እንደ መዝሐብ ደግሞ የመዝሐቡን ማጠቃለያ ሸርህ አሳይተናል። አሁን ደግሞ ኢማም አልነዋዊ ታላቁ የሻፊዒ መዝሐብ ሸርህ ጸሐፊ ማለት ነው። ኦኬ ይኸውላችሁ አንድ የተቸገረ ሰው ሊወስደው የሚገደደው የተከለከለ ሐራም ነገር በሁለት ይከፈላል አለ። አስካሪና አስካሪ ያልሆነ ካለ በኋላ
ደሙ የተጠበቀ ሙስሊም ነፍስ ማጥፋት እስካልሆነ ድረስ ሁሉም ይፈቀድለታል አለ። ስለዚህ ለተቸገረ ሰው ጦርነት ላይ ያለን ካፊርና ሙርተድ ማለት ከእስልምና የወጣን ሰው ገሎ መብላት በእርግጠኝነት ነው፣ ያለ ምንም ጥርጥር በእርግጠኝነት ይፈቀድለታል። እንዲሁም ያገባ አመንዝራን፣ ወንበዴን እና ሶላትን የተወሰው በቀን 5 መስገድ ያቆመን ሰው ማለት ነው። ሶላትን የተወን ሰውም ገሎ መብላት ይፈቀዳል። ይህም አለ ይበልጥ ትክክለኛ ሳሂህ በሆነው አቋም መሰረት ነው አለ። በቃ ዘጋው። እንደ መዝሐብ ነው ይሄ የግለሰብ አስተያየት አይደለም። ማይክሽን አሁን አንቺና ንገሪን እስኪ። ይሄ የእውነተኛ መጽሐፍ ነው፣ የእውነተኛ ቁርአን ነው። ከቁርአን ነው ይሄንን ያነበባችሁ። መዛብ የእስልምና መዛቦች 4 መዛቦች አሏችሁ። ከነዛ ውስጥ አንዱ ሻፊ ነው። ቀደም ያሳየ ነው። ሻፊን ኮት አድርጎ ኢማም ቁርጡቢ ነው። ከሻፊ ማሳየናችሁ፣ ቁርጡቢን ማሳየናችሁ። አሁን ደግሞ ኢማም ነዋዊ ነው ያሳየናችሁ። ወይኔ ተሳስታችኋል፣ የምር ተሳስታችኋል። እንዴ ቁርአን እንደዛ አይልም ብዬ እኔ አይልም እንዴ አስባለሁ እላለሁ። አይልም ነው የምለው። እሺ ተማሪ በቃ ትንሽ ቁርአን አይልም። እስከዛሬም አልሰማሁም። ሰውን ይብላ ብዬ እኔ በቁርአኑ እናስረዳት። እፎይ በቁርአኑ እናስረዳት። እሺ ትንሽ መከረ የዋህነሽ እናት በቁርአን ይኸውልሽ፣ ቁርአን ምን ይላል መሰለሽ? ሱረቱል በቀራ ላይ አሁን በእስልምና አሳማ መብላት ይቻላል እንዴ? አሳማ አይበሉም። አዎ አላህ ግን ምን አለ መሰለሽ ቁርአን ላይ የተገደደ ሰው አለ አሳማ ቢበላ ኃጢአት የለበትም አለ። ምግብ አጥቶ ለምሳሌ ከተራበ አሳማ መብላት ይችላል። ልክ እንደዛው ሐራም የተደረጉት አሳማ እኮ ክልክል ነው። ግን ሐራም የተደረጉት ከተራብሽ ግን መብላት ትችያለሽ። ኃጢአት የለብሽም። የተገደደ ሰው አሳማ ቢበላ በክት ማለት የሞተ ሬሳን ቢበላ ደምን ቢበላ በእርሱ ላይ ኃጢአት የለበትም። አላህ መሐሪና አዛኝ ነው ይላል ቁርአኑ። ያው ሱራ 5 አይ ቲንክ ሱራ 5 አንዴ ቼክ አድርግላት። እነኛ አሁን የተከለከሉ ናቸው እንደ እስልምና አይበሉም። ግን ከተራበ ከተቸገረ እነኚህ መብላት ይችላል። በተመሳሳይ ሰውየውንም ከተቸገረ አርዶ መብላት ይችላል። በክት አሳማ ምናምን እነኚህ ደም ክልክል ናቸው። ከተራበ ግን ይበላቸዋል። አንብቦ እሺ በክት ፈሳሽ ደምም የእሪያ ማለትም የአሳማ ስጋም በእርሱ ላይ ከአላህ ስም ሌላ የተነሳበትም የታነቀችም ተደብድባ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከእነዚህ በህይወት ደርሳችሁ ያረዳችሁት ብቻ ሲቀር ለጣዖታትም የታረደው ለምን እናንተ ይሄንን ወላሂ ይሄንን እኔ ከእናንተ ጋር የሚከራከሩት ጋር አገናኛችኋለሁ እንዴ? እንደዚህማ ሊሆን አይችልም። ይሄ በክቱን አይበሉም እኮ አይበላም። እነኛ አይበሉም ነው በክቶቹ አይበሉም። ፈሳሹ አይበላም። ሪያ አይበላም። አሳማ አይበላም። ነገር ግን ከተራበ ይበላቸዋል። እዚህኛው ላይ ያመጣንልሽ አይበላም የሚል ነው። ሱራ 173 ነው ያኛው። እዛ ላይ ደግሞ ያሳየንሽ ከተራበ ይቻላል ነው። የሱራ 5:3 ላይ ግን እንደማይቻል የሚናገር ክፍል ነው። እዛኛው ላይ ደግሞ ይቻላል ነው። ስለዚህ የተራበው ሰውዬ ይኸውልሽ፣ ሳትራቢ አንቺ አሁን ሰው መብላት አትችይም። ግን ከተራብሽ ከተቸገርሽ ነው የሚለው። የተቸገረ ሰው ነጃት ሳለች ሚውት አድርጋት እፎይ
ነጃት ነፃ ህፃን ልጅ አለ። እሺ ቀጥሎ ወንድማችን ቀጥልሽ። እንኳን ደህና መጣ። እንዴት ናችሁ? ይመስገነው። 173 ነው ያልከኝ። የሻፊዒን ንግግር እንዴት ተመልሶኝ ይፈልጋለሁ። ቁርጡቢ ላይ የተጠቀሰው ኦኬ። ቅድሚያ ግን ይሄንን ትቃወማለህ? ሰዎችን አርዶ መብላት ያከበረው አለ። እሱን ጠይቀው በመጀመሪያ ሰዎችን አርዶ መብላት አጋንንታዊ ነው። አይዋ ሰዎችን ይረዱ የሚል ያኒ ነገር እስልምና አስተምሮ ላይ የለም። ያኒ በህጉ እንጂ ሰው በህጉ ሲመጣ አሁን ምሳሌ ያኒ የሚገደል ሰው አለ አይደል? ያኒ በህጉ መጣ ሰው አለ። ግን አሁን ያኒ ጤነኛን ሰው ያኒ አርዳችሁ ብሉ የሚል ያኒ አቅላለው አእምሮ አለው ሰው የለም። ኦኬ ካፊርንስ ከተራበ ገሎ መብላት ይቻላል ወይንም ደግሞ ከእስልምና ካፊሩም ሆነ ሰው እስከሆነ ድረስ መስፈርት አለ። አሁን ምሳሌ ሰው የሚገደልበት መስፈርት አለ። ያኔን ነገር ያኔ ሳያሟላ ካፊሩም ቢሆን ገላ ብላ የሚል አስተምሮ ያኔ የለምም። ቆይ አንዴ ብሮ ከዛ ከመሄዳችን በፊት የለም እያለ ስለሆነ በደንብ የለም ብሎ እንዲለ ያስረግጠው። ስለዚህ አንድ አካል ተተራባችሁ ካፊርን ገላችሁ ብሉ ቢል ይሄ አጋንንታዊ ነው ብለህ ትላለህ? ይሄ እስልምና አስተምሮ ያልሆነ ነው። የለምም ደግሞ እስካሁን እስልምና አስተምሮ አይደለም። ተስማማው፣ እስልምና አስተምሮ አይደለም። ስለዚህ እንደዚህ አይነት ሚል ግን ካለ ሚል ካለ ግን ሴጣን የተጠናወተው ነው ትላለህ? እኮ ከእስልምና ላይ ከሌላ እንዴት ነው እኛ ኢንተራክት አንድ ሰው እንደዚህ ቢል ግን የለም ብለህ ስላመንክ አንተ ማለት ነው። እኔ የለም እያልኩ አይደለም። አንተ የለም ብለህ ካሰብክ ካመንክ አይ ዶንት ኖ የለም ትላለህ አትልም አላውቅም። ግን አንድ አካል የሰው ስጋን ከተራባችሁ ሙስሊሞች ካፊርን ወይንም ሙርተድ የሆነን ማለት ነው ወይንም ደግሞ ዘማዊን ወይንም ሽፍታን ወይንም በጦር ሜዳ ያለን እሱን ተተራባችሁ አርዳችሁ ገላችሁ መብላት ትችላላችሁ የሚል ካለ እሱ ሴጣን የተጠናወተው ሰውዬ ነው ትላለህ? ይሄ ርዕሱ ሌላ ነው በለው። እኔን ብትጠይቀኝ አሁን አንድ ሰው ተተራብክ ከክርስትና ወጣን ገለህ መብላት ትችላለህ ወይንም ሽፍታን ገለህ መብላት ትችላለህ ብሎ ቢያስተምር በሰማ እሱ ፈጣሪን ማያቅ ልንከተለው ማይገባ ሴጣን የተጠናወተው ነው ላለው አንተ እንደዛ ትላለህ? እነዚህ ሰዎች ግን እንደ እስልምና ህጋቸው ምንድነው? የቶቹ አሁን እኔ የሚያወራ ምንም ህግ ይኖራቸው ምንም ይሁን ህጋቸው ምንም ህግ ይሁን ምንም በየትኛው ህግ ይመሩ የኔ አማኝ ሆኖ ከክርስትና የወጣን አርደህ መብላት ትችላለህ የሚል መምህር ካለ ከተራብክ እንዲህ ማድረግ ይቻላል የሚል ካለ እሱ አጋንንት የተጠናወተው ነው ላለው አንተ ትላለህ ወይ ነው? አሁን ማለት ነው እኔ አሁን እስካሁን እናንተ ያመጣችሁት እና እናንተ የምትወስኑት ሌላ ነው። ለምንድን ነው እሱ እንዲህ የምትሽከረከረው? ቀጥታ ለምን አመልስም? እሺ እኮ መለስኩልህ እኔ አንብበሽ አረብኛ አሁን ይሄኛውን ቁርጡቢዩንና አይዋ فيجوز للمضطر قتل الحري يعني والمرتد وأكله قطعا يعني قم الله عنده وكذا الزاني المحصن ترجموش والمحارب وتارك يعني الصلاة فيجوز كملوا كلاي يعني كما جملا معناته فيجوز للمضطر ማለት አሁን አንድ ሰው ምሳሌ ተሪቧል ሊሞት ነው ካልበላ ሊሞት ነው። ይህ አካል አሁን ካፍል አልሐርቢ ያኒ የሚዋጋ የሆነ ካፊር ነው። ይሄ ተዋጊ የሆነ ያኒ ሙስሊሞችን የሚያስቸግር የሆነ አካል ነውና ይሄንን ሰውዬ ገሎ መብላት ሙርተድ ማለት ከእስልምና ትቶ ወደ ክርስትና የሄደ
ቆይ ትንሽ ትዛዘ መልሰው አፉ ላይ አድርግለት والمرتد واكله قطعا واكله ይሄንን ነገር መብላት በእርግጥ ይፈቀዳል ነው እሺ አይዋ ይሄኛው ትክክል ነው ያ ስለዚህ እዚህ ላይ ይሄኛው አሁን የእስላም ትምህርት ነው ያኒ እስላም የሚሰጠው ነው እነዚህ ሰዎች በእስልምና መገደል አለባቸው መወገድ አለባቸው ነው ያኔ ደግሞ አንድ ሰውዬ ተሪቧል ሊሞት ነው ያኔ ግን እነዚህን አካል ይሄንን ሟች የሆኑ አካላትን መብላት ይፈቀድለታል ወይስ አይፈቀድለትም ይፈቀድለታል ያኒ እያሉ ነው በይሄኛው የከፊል ዑለማዎች ንግግር ነው ሻፊ ያኒ አንደኛው የሻፊ ነው ቁርጡቢን ያመጣው ቁርጡቢን ይለዋል ይሄኛው አሁን ኢትዮጵያ ውስጥ ተቀባይነት ያለው ነው አይደለ ወቴክን በአብዛኛው እንደዛ ነው በከፊል ከማቃው ድረስ ኢትዮጵያ ውስጥ ሻፊ መዛብ ኢትዮጵያ ውስጥ ብዙ ተቀባይነት ያለው ሻፊ ነው አራት መዛቦች ናቸው ያላችሁ ሶማቶ አይደለ መዝሀብ ነው ግን ይሄኛው ነው የአራቱ መዝሀብ ሁሉ ትክክል ነው ማለት ያኒ ሳይሆን አንበባው ሲን እሺ ምኑን ራሱን መዛቦችንም ስብስብ روضة الطالبين وعمدة المفتين للإمام النووي الجزء الثالث ايوه نووي من انت ورا هون الزيقه النووي هذا يا امام الشافعي مذهب اقولته يا سايو شيخنا جو ሳቸው ማስቀምጠውታል እና ቁርጡቢ ማስቀምጠውታል ايوه ስለዚህ አንድ ኦኬ ስለዚህ የሚበላው ምን አይነት ሰው ነው በእስልምና መገደል አለባቸው ተብሎ የተወሰነባቸው የተቀመጠባቸውን አካልን አንድ ሰው የተራበ ሰው እነዚህን ሟቾችን መብላት አለበት ወይስ የለበትም ያኒ خلاف አለበት ግን እዚህ ጋር ያለው ምንድነው ያኒ መብላት አለበት የሚለውን እያነበን ነው ሽፍታ ከሆነ አይዋ ዘማዊ ከሆነ ሙርተድ ወይንም ደግሞ ከእስልምና ይወጣ እና ጦረኛ ከሆነ እነኚህን የተራበ ሙስሊም መብላት ሶላት ያቋረጠም አለ ባይዘይ ያ على الأصح هنا هون صلاة ما يسجد سو كافر نوي كإسلامنا يوطال يوطام خلاف علاچو حديث الله قال النبي عند خلاف حديث الله كون يوطام صلاة ما يقرأ صلاة يقوم እኛ አሁን ህይወቴክና ግን አሁን ኩፍር አለ ኪደት ሲባል እንደ እስልምና ሁለት አይነት አለ ትልቅና ትንሽ ያኒ የሚባል ክህደት አለ አሁን ትልቅ የሚባለው ገሃነም ውስጥ አስገብቶ የሚያስቀምጥ ያኒ ለዘላለም ትንሽ አለ የተወሰነ ተቀጥታ የምትወጣ አለ አይዋ አሁን ያኒ خلافቸው እዚህ ላይ ነው አሁን ይሄኛው ማብሰል አይፈቀድለትም ያኒ ትልቁን ተፈልጉ ማብሰል አይፈቀድለትም መጥበስም መቀቀልም አይፈቀድም በጥሬው ይብላው ይላል ምን ስጋው ማብሰል ይከለክሉ አሉ ልዩነቱ አንዳንድ ጠባቸው መጥበስማ ይሄኛው ልንገር መጥበስ አሁን መጥበስ የሚባለው አንድ ሰውዬ በቃ ሊሞት ያኒ ሲሆን ነው እንጂ ህርም የሆኑትን መብላት አለበት እንጂ የሚጠብስበት ሰዓት ካለው ይሄ ሰውዬ አልተራበም ነው ሊሞት አልደረሰም ነው ግን አሁን ሊሞት ሲሆን ያንን አገር አንስቶ መብላት ይችላል ነው ግን እሱ ሽንኩርት ቆርጦ ይሄንን እስከ ያኒ የሚሰራ ሰዓት አለው ያን አክል አልተራበም ነው ስሜት አለው እንጂ አልተራበም ነው እነዚህ ግን ለሚሞቱ ሰዎች ነው እኔ ነገር ያኒ የተፈቀዱት ነው ኢቭን አስበውሲ አንድ ሽፍታን አንተ ተረበ እሱን መግደል አቅሙ ካለህና እሱን ስጋ መብላት ከቻልክ እኮ መስራቱ ይቀላል እኮ ሽፍታን ይቀላል አይደለም ሽፍታን የመግደሉ አቅም ካለ እሱን ስጋ እንድበላ ከፈቀደለ መስራቱ ቀላል እኮ እንደው ማብሰሉ እኮ ቀላል ነው አቅም ላይ ጠይቅ አሁን ሪእሱን እንወቅ እነዚህ ዑለማዎች የጠቀሱት አሁን ስለምን ነው ሪእሱን ያኒ ማወቁ ደህና ነው አንድ ሰው ተሪቦ ነው እና የሞተን አካል ነው አይዋ የሞተን አካል ነው እንጂ ያኒ በህይወት ያኒ ያለን አካል ነው የሞተን ብቻ አይደለም ነው
የሞተን ብቻ ሽፍታ ከተባለ የሞተን ነው ሽፍታን ርዕሱ እንደዛ ገሎ ይላል እኮ ገሎ ይላል አሳየው ገሎ ይላል እሺ ገሎ ማለት እኮ ስላልሞተ እኮ ነው ገሎ የሚለው ሜቢ አሳየው አረብኛውን አሳየው አረብኛው ፍርዱ እኮ ነው ማሽ እኮ ነው አሁን ወጥ ያለ ነገር ብሎ እሺ ገሎ ከተባለ ገሎ መብላት ይቻላል የሚለው እኮ እንዳልሞተ የሚያሳይ ነው ባይዘይ በኋላ አንዴ ነጃት እሺ ቀጥላለሁ ቀጥል እንደዛ የሚለውን አንብብልና استمتعوا አንብብ السابعة كتابون መጀመሪያ ሳይ ያሁኑ ነው ይሄው ያሁኑ ነው አያ በለው እያልቀራለ ብዙ ቦታ አለ ችግር የለውም ብዙ መጽሐፍቶች ላይ አለ አብሽር ይሄኛው እኮ የዑለማዎች ሊቃውንት ንግር ነው ቀጥልሽ يعني السابعة المحرم الذي يضطر إلى تناوله قسمان وغيره فيباح جميعه ما لم يكن فيه إتلاف معصوم فيجوز للمضطر قتل الحربي والمرتد وأكله قطعا وكذا الزاني المحصن والمحارب وتارك الصلاة أيوة نقرأ على الأصح فيهم من يلون رأسونه من إلاله على الأصح فيهم تككلنيا ማለት ነው ايوه يعني تككلنيا የሚባለው تككلنيا በመለው يعني ለሰላቱ ነው شوف ግድያ የሚለው شوف ها ካተት ግድያ አሁን على الأصح የሚለው يعني በሰላቱ ነው እንጂ ሌላውን አይደለም ሌላው ላይ ሳይሆን አሁን ሰላት የተወንሰው እንደዛ እኮ ገሎ ነው የሚለው አይደል ሰላት የተወን እንደዚህ አይነቶቹን ገሎ መብላት ይችላል ያ ራይት እቺን ለማሳየት ነው አሁን እንደምንም ይሄኛው አሁን يعني የሚጋነን ነገር አይደለም ይሄ እስላማዊ ህግ ነው ያንን አካል ሞት የተፈረደበትን አካል يعني ከሞተ በኋላ መመገብ يعني ፈቀደል ሴትና ህፃናትንም ገሎ ይብላ ይላል ንጹሃንን ይሄው እኔ እርግጥ ቢነግርህን ንጹሃን መጥላው ሙስሊሞችን ነው ቀጥላን በው ከስልምና ግዛት ውጭ ላ አንበቦሽ እንደዛ አይደለም ላ ንጹሃን ሲል ካፊሩም ይሁን ሙስሊምም ይሁን يعني ፍርድ ያልመጣበት አካል ነው يعني ንጹሃን የሚባለው እኮ ቀጥልና ነው ቀጥለውና ነው ولو كان له قصاص على غيره ووجده في حالة الاضطرار فله قتله قصاصا وأكله وإن لم يحضره السلطان أيوة من هذا يعون ترجم لنا أيوة عند سو أو مثالي ملس لي تنش تاج يعني تاج تنش ودزي ولو في حالة اضطرار فله يعني قتله أيوة ورد يعني قصاصا وإن لم يحضره السلطان ورد وأما أيوة هيا وأما المرأة الحربية أيوة الحربية ሴት ሆነ የምትዋጋ ሙስሊሞችን አሁን ጦርነት ላይ ያለ አንድ ክርስቲያን መጣችና ሙስሊሞችን መዋጋት ጀመረች እሺ ሱልጣኑ ባይኖርም ገንዘብ ሊበለው ይችላል አይደል መሪ ባይኖር እሺ ልተርግምልህ ያኛው አሁን በኔ ቤተሰብ አንድ ሰው ተገሏል የሆነ ሰው ገደለውና ይሄ ሰውዬ ጠፋ ፍርድ ቤት ላይ ይሄ ሰውዬ ቅሳስ አለበት ይገደላል ብሎ ወስኗል
ይህ ሰውዬ እየተፈለገ ነው። ሲፈለግ እያለ ይሄን ሰውዬ መንገድ ላይ ይሄ ፈላጊው አገኘውና ተሪቧል። ይሄኛው ፈላጊውና ይሄንን ገዳይ ካገኘው በኋላ ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው። ያኒ መሪው ባለለበትም ገሎ መብላት ይችላል ነው። ራይት ህፃናቶች ተፈርዶበታል እኮ ይሄኛው ተፈርዶበታል። አሁን ግን ተፈርዶበታል አይደለም ነው ያው ስለወጣ ነው። ቅሳስ ምንድን ነው? ቅሳስ ማለት አሁን አይዋ ቅሳስ ማለት መገደል አለበት ተብሎ ያኔ ተወስኖበታል ነው። አይ መገደል አለበት የተባለው እኮ ፍርድ ቤት ተቋቁሞ ሳይሆን ሰውየው ይገደላል ተብሎ የተፈረደበት ከእስልምና የወጣ ስለሆነ ሽፍታ ስለሆነ ወይ ደግሞ ዘማው ስለሆነ ነው። ሌላኛው ነው። ሌላ ነው ቅሳስ ሙስሊም ክርስቲያን አይልም። ያኒ ሙስሊም ወንድሜ የኔን ወንድም ከገደለብኝ ከዛ በኋላ ሰውዬ ያኒ መገደል አለበት ተብሎ ተወስኖበታል። ያንን ሰው አንድ ሰው እየፈለገ ያለ አግኝቶ ያኒ ገሎ ቢበላ ይፈቀድለታል የሚሉ ሙስሊምም ቢሆን መብላት ይቻላል ማለት ነው። ቅሳስ መብላት ይቻላል ማለት ነው። ቅሳስ ነው። አይዋ ቅሳስ ነው የሚሉ አሉ ነውና ነው። አሁን ግን ይሄኛው ያው አንድ ነገር ልንገርህና አሁን አሳቢያ አሁን እዚህ ጋር እኔ ያለውን ነው ያነበብኩልህ እንጂ አሁን ርዕስ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚለውን ርዕስ አላየነውም ገና አይደል? እንደጋጣሚ ነው ገባሁት። አሁን እኔ እንደጋጣሚ ነው ገባሁትና እሺ ቢጨርሰው ፎይ አሪፍ ንባቡን ቢጨርሰው ከሰራው ጨርሰው የመጨረሻውን ላይ ጨርሰው الحربية وصبيان أهل الحرب ففي التهذيب أنه لا يجوز قتلهم للأكل. شوف إذا هون كفل العلماء أي فقدم له الناس لا مبلات مقدل يعني أي فقدم يالون. وجوزه الإمام وجوزه الإمام والغزالي لأنهم ليسوا بمعصومين. እነዚህ ሰዎች ምንድነው ደማቸው ያያን የተጠበቀ ስላል ሆነ ይፈቀድለታል ያኒ የሚሉ ዑለሞች አሉ። ኢማም አልገዛሊ አሉ ነው ደማቸው የተጠበቀትን ማለት ነው። ደማቸው የተጠበቁትን አይፈቀድም ያሉ አለ ላ አይደለም ላ የተኛውንም ሰውን ገሎ መብላት አይፈቀድም የሚሉ አሉ። ግን አሁን ኢማምና ገዛሊ እነሱ ይፈቀዳሉ አሉ። ገዛል ሰው አይደለም ሆነ ነው አንተ ገዛል ሰው አይደለም። ገዛል እኮ እንስሳ ነው ገሎ لا غزالي هذا عالم لا غزالي ነው ይሄ እንስሳ አይደለም። ይሄ غزالي هذا علم ايوه يسوي اسمه وهو امام كبير صاحب يعني مغازي سلا ጦርነት የጻፈ يعني ትልቅ ዓለም ነው ይሄ غزالي ይሄ ወደ ቀቢላው ነው እንጂ ስሙ ሳይሆን ወደ ስሙ የተጠጋ ነው። እሺ ስም ነው ይሄ ኩን ፈየኩን ስም ነው ይሄ غزال ሚላውን ስራት ናቸው ምንድነው? ወይ አሁን የፈለገው ሰውን غزالي ኩን ፈየኩን አሁን ባጭሩ ስንቋጨው ጨርሰው ቆይ መጀመሪያ ግን የዛናቶቹ لأنهم ليسوا بمعصومين هون وجوزه الإمام والغزالي لأنهم ليسوا يعني بمعصومين. والمنع قتل تاتشلاي هنا ليلا رئيسنا والمنع من قتلهم ليس لحرمة أرواحهم ولهذا لا كفارة فيهم. والمنع يعني مكلكلوا ليس لحرمة أرواحهم يعني نزي سوتش يموت فرد يتفرد باتشو أكالاتوش
እነሱን ስጋ መብላት ገሎ መብላትን ይከለከላል ማለት ምንድነው? እነሱ ሩሃቸው ስለተከበረች ያኒ ليس لحرمة أرواحهم ነፍሶቻቸው የተከበረች ያኒ ስለሆነ አይደለም ነው ያኒ ለዚህም ነው ከፋራ ያኒ ያለበት ነው እኮ ህፃናትንና ሴቶችን ነው እነዚህ እየተባሉ ያሉት ሴቶችና ህፃናትን ነው ሊበላ እንደሚችል እና ኢማም አልገዛሊ የፈቀዱት ማለት ነው። ጦርነት ላይ ከገቡ ነው እንጂ ሴት አሁን ቤቷ ላይ ጦርነት እንኳን ቢኖር ሴትና ህፃናት ቤት ላይ ከተቀመጡ ቤት ላይ ገብታችሁ ገላችሁ ብሉ ሚል ነገር የለም። ግን ጦርነት ላይ ያኒ ከተገኙ እነዚህ ያኒ የተራበ አካል ያኒ ከሚሞት እነሱ ያኒ ከሞቱ በኋላ መብላት ይፈቀድለታል ነው ወንድም ነው። ህፃናት ጦርነት ይሄዳሉ። ህፃናት ጦርነት ይገባሉ ብለህ ታስባለህ? ጦርነት ይሄኛው አሁን ይገባሉ አይገቡም አይደለም። አሁን ርዕሳችን ይገባሉ አይገቡም ሳይሆን የገቡትን ነው የምናወራው እኛ። ከኋላ ሌላ የገቡትን ነው እንጂ ሌላ ርዕስ ነው። ሼክ ምን ያለ ጊዜ ነው መብላት የሚቻለው? ቆይ አንዴ ከኋላ እንደገና ነው ድምጽ የሰማሁት እፎይ የሚል የሰማው መሰለኝ። ከኋላ ሌላ ሰው አለ? ሳለ ነው ያኒ ጓደኞቼ ጋር አሉ። ኦኬ እሺ መልካም። አይዋ አሁን ግን እንቋጨውና ርዕሳችን ወደ ሰብሰብ ብናርገውና እሺ አሁን ከተፈቀዱት ውስጥ እንግዲህ ከተፈቀዱት ውስጥ እንዳየኸው ካፊር የሆኑ በጦር ሜዳ አለ ሽፍታ የሆነ ሰላትንም ያቆመ እና ሙርተድ የሆነ ነው አይደለ? የረሳሁት አለ ሌላ? እነኚህ ናቸው አይደለ? እነኚህ ናቸው የተጠቀሱት። አይዋ መልካም። አይዋ አሁን ግን ሐሳቡን እኔም አጠቃልልልሃለሁ። ሼክ እዚህ ላይ የምጠይቀው ምን አይነት ጊዜ ነው መብላት የሚቻለው? ሁሌ ይቻላል? ቻል ነው ስለታደርገን ነው እንዴ? ይመልስ እኔ ሳይሆን ስለምትሞት ነው የምትበላ እንጂ መልስ ነው እኔ መቼ ነው አሁን እነዚህ ስለኔ ሐሳብ አይደለም እኮ የሚያወራው እኔ አይደለም። አሁን እዚህ ጋር እፎይ አይዋ እፎይ አሁን እፎይ አሁን እስልምና ሰውን ገላችሁ ብሎ የሚልበት ቦታ አለ ብሎ ያኒ አምጥቶ እያወራ እንዳጋጣሚ የተወሰነ ያኒ አዳምጥኩትና አይ እኔም የሆነ ነገር ማለት አለብኝ ብዬ ነው ገባሁት። አሁን እስልምና አሁን መብላታቸው ያኒ حرم የሆኑ እንደ ሳማ የሞተ እንስሳ አለ። እነዚህ ነገር ያኒ እስልምና حرام አድርጓል። ግን ቦታ አለው። አንድ ሰው ሊሞት ሲሆን حرم የሆነ ነገር መብላት አለበት ወይስ የለበትም ሲባል እነዚህ መብላት አለባቸው። ቁርአን ላይ የተጠቀሱ የተወሰኑት እነዚህን ይፈቀዳል። አሁን ግን ዑለማዎች ሰውን አንድ ሰው የሞተን አካል መብላት ይፈቀዳል ወይስ አይፈቀድም ተናግተዋል። ሲናጉ ከፍሎቹ አይፈቀድም አሉ፣ ከፍሎቹ ይፈቀዳል አሉ። ከፍሎቹ ይፈቀዳል ያሉት የብዙዎቹ አቋም ነው ይፈቀዳል ያሉት የብዙዎቹ አቋም ጠባቸው ቁርጡቢ ላይ አሁን ሂድ ናና ቁርጡቢ ላይ እኮ ጠባቸው እንሄድና ቅድም ያመጣው እፎይ አንዴ አሁን አብዛኛው ዑለማዎች አይፈቀዱም ነው። ቁርጡቢ እዛጋ የሞተውን መብላቱን ይፈቅዱታል። ገሎ መብላቱ ላይ ነው አይደለ? ጠባቸው ትንሽ እንጂ የሞተውንማ ግን ገሎ ነው ለመብላት እሱ ነው ላ የሞተውና የሞተ ሲልህ ያኒ ከሰው ውጭ ያኒ ያለውን ነው እንጂ ሰው ከሆነ እሱ ሌላ ርዕስ ነው። እሺ ግን አሁን የሞት አካል ከሰው ውጭ አሁን እነ ቁርጡቢም እነ ጠባሪም እነ ቁርጡቢም ነዋዊም ሻፊም እነ ማነረቢ ነው የሚባሉትም እነኚህ እንዳፈቀዱት አሁን መቼ ነው መብላት ይቻላል ፈቀዱት? የቦሪን መልሱለትና ወደኛ ሰውን መቼ ነው ይቻላል ያሉት? ሰውን ነው። አው ሼክ እዚህ ላይ መጠየቆ
ምን አይነት ጊዜ ነው የራሱን ህይወት ለማትረፍ ሪቦ በአንድ አውሯ ሪቦ በጣም ሪቦ ስለሚሞት ነገራቶችን እያደባበላለቀን ነው። ማን ነው ሞሞ የሚለው በኋላ አንድ ሰው ሪቦ የራሱን ህይወት ለማትረፍ መብላት ይቻላል ወይስ ካራበሚ መብላት ይቻላል? ላይ ነገር ግለጽልኝ። ህይወትን ለማስተረፍ እኮ ነው የምትበላው እንጂ ለዝና አይደለም የምትበላው። ጠብቁ፣ ርዕሳችን አታበላሹ። ግን ለዝና ይበላል። የካሊድ ቢን ወሊድን ታሪክ ያውቁታል ሼክ? ቆይ አንዴ ያሁኑን እንጨርስ። ያሁኑን እኮ እንዝጋውና ሌላ ነገር እናወራለን። አሁን ዑለማዎች አሁን ያመጣችሁት አንድ ሰው ሊሞት ያደረሰ ሰው የሞተን ነገር መብላት አለበት ወይስ የለበትም? ያኒ አለበት ሰው እስካልሆነ ድረስ አይዋ ሰውሳ የሞተን ያኒ የሞተ ሰውን የተቸገረ ሰው መብላት አለበት ወይስ የለበትም? አብዛኛው ዑለማዎች አይፈቀድም ነው። ግን ሻፊዒና ከፊል ዑለማዎች ይፈቀዳል ነው ያሉት። መቼ ነው እነዚህ እስልምና ላይ እኒህ ሰዎች ህይወታቸው ምንድነው መገደል አለባቸው? እነዚህ አብሎ የተወሰነባቸውን አካላትን ገሎ አንድ ሰው እንዳይሞት መጠቀም ይችላል ወይስ አይችልም? ከፊል ዑለማዎች ይፈቀዳል ብለዋል ነው። ይሄ ነው እንጂ ጤነኛን ሰው ግን ምንም ያልሆነ ክርስቲያንም ቢሆን ጤነኛን ሰው ገላችሁ ብሉ የሚል እስልምና አስተምሮ መምህርም የለም። ጨርሻለሁ። ጂዛን ከከፈለ ይበላል። ክርስቲያንም ቢሆን ጤነኛ የሚባለው በእስላም ቁጥጥር ስር የሆነ ነው አይደለ? ክርስቲያንም ሆኖ አሁን ክርስቲያን ሲሆን የሚዋጋ ከሆነ ነው እንጂ ጤነኛ ኢትዮጵያ ላይ አንድን ክርስቲያን አሁን ኢትዮጵያ ላይ አንድን ክርስቲያን ይዤ ገድዬ መብላት ፈቀድልኛል? አይፈቀድም። ለምንድን ነው? በሸሪያ ብንተዳደርና ጂዚያ አልከፍልም ብልስ? ጂዚያ በሸሪያ የምትተዳደር አንከፍልም፣ ጂዚያ ባንከፍል ከዛም ደግሞ በሸሪያ እየተዳደርን እኔ ለምሳሌ ከእስልምና የወጣው ብሆንና እንደዚህ እስልምና ሐሰት ነው እያልኩ ብናገር የተራበ ሰው ቢያገኘኝ ሙስሊም ላት ይፈቀድለታል አይፈቀድም? እንደ ሻፊ አስተምሮ የሚዋጋ ሲሆን ነው። አልተዋጋውም፣ ከእስልምናው ትቻለሁ፣ ሙርተድ ነኝ እንበል። ሙርተድ እኛ ጋር እስላም ሆኖ ከእስልምና ወጥቶ ወደ ክርስትና የገባን አካል እስልምና ይገደል ብሎ ወስኗል። ወስኗል አይደል? ሰውዬና አሁን አንድ ሰው ሊሞት ያደረሰ አካል ይብላ። ይሄኛው ጨርሰናል። ይሄኛው ስለዚህ አሁን እኔን የታደገኝ ስለዚህ ህገ መንግስቱ ነው ማለት ነው። እንደው ከእስልምና መጥቼ በሆነ ኖሮ የተራበ ኢትዮጵያ ውስጥ ሰው አለ የተራበ አጥንት ብቻ ነኝ እናንተ ሰዎች ጋር የለኝም። እኛ እስልምና ሌላ ነገር እፎይ እዚህ ጋር ነገር ይቻላል። አንድ ነገር እፎይ ያኒ ብንጋባ ደህና ነው። አሁን የእስልምና አስተምሮ ሰጣው አይደል? አይዋ ግን አሁን ማሾፍ ደህና አይደለም። እንደ እስልምና አስተምሮ ሙርተድ ከእስልምና ከወጣ አይ ቲንክ 3 ቀን መሰለኝ የሚሰጠው አይደለ? እንዲመለስ ይሄ ህግ ነው። ግን አሁን ጤነኛን ሰው አንተ አሁን ጤነኛን ሰው አንስቶ መግደል ምን ነገር የለም። ግን አሁን መሞት አለበት የተባለን አካል ነው እኮ። አሁን እኮ ጤነኛ ነው እኮ ያን ሰውዬ እኮ ለምሳሌ ከእስልምና ሲወጣ እስልምና ሐሰት ነው ብሎ ሲወጣ እኮ ለምሳሌ እኔ ለምሳሌ እስልምና ስተት ነው ብዬ ስወጣ ለራሴ እኔ ጤነኛ ነኝ። በእናንተ እይታ ግን እኔ ቆሻሻ ነኝ አይደል? እሱ አሁን ይሄኛው የኛ ህግ ሳይሆን ይሄኛ የፈጣሪያችን የአላህ ትእዛዝ ነውና መሬቷም ይህች ምድርም እሱ ነች እኮ። በሸሪዓ ቢሆን በስምምነት የምንኖረው እኮ በስምምነት ነው። ግን በሸሪዓ ቢሆን ኖሮ እኔ ከእስልምና ስወጣ እንደ ርኩስ ነው የምቆጠረው። እንትኖች አጋሪዎች ብቻ ናቸው ስለሚል እኔ ክርስትናን ሳም እንዳጋሪ ነው የምቆጠረው። ስለዚህ ርኩስ ነኝ፣ እንደ ንጹህ አልቆጠርም።
ወይስ ከእስልምና በመውጣቴ ደግሞ ሙርተድ ነኝ። ሙርተድ እንደመሆኔ ደግሞ አንዱ የተራበ ካገኘኝ እንደ ሻፊ እንደ ኢማም አናዋዊ እንዳስቀመጠው እንደ ቁርጡቢ እንዳስቀመጡት ባይሶይ ጀርስቢዳንሲው ላይም አለ። ስለዚህ ጀርስቢዳንሲ ላይ ሜቢ እሱንም ኪታቡን ከፍታ ማሳየት ይችላል ብሩክ እዛም ላይ ተቀምጧል። እሱ አይደለም ይሄኛው አሁን የኪታቡ ሳይሆን ይሄኛው እስልምና ያኒ የዑለማዎች አተሳሰብ ነው። ግን አብዛኛዎቹ ያኒ አይፈቀድም ነው። አሁን የነሱ ትክክል ነው ወይስ አይደለም ሌላ ነገር ነው። እነሱ ተሳስተዋል አልተሳሳተ እኮ እሺ አሁን እንደዚህ ማለት ይቻላል ያከፍሎች ነው። ሻፊ አሁን የምትመሩበት ነው። ሻፊ መዛብ የምትመሩበት ነው። አስተምሮ ነው አይደለ? አንዴስ ቆጥቶት ነው። ሶ ሻፊ እነ ነዋዊ እነ ሻፊ እነ ቁርጡቢ ይሄን ማምጣታቸውና መፈሰራቸው ስህተት ነው ማለት ይቻላል? እፎይ ኦኬ አንድ ግንዛቤ ልስጥ። ቀጥሉ። አሁን አራት መዛሂብ የሚባል ነገር አለ። አራት መዛሂብ ማለት እነሱን ፍጹም ናቸውና እንከተላቸዋለን ማለት አይደለም። ሹፍ አሁን ከአራቱ መዛሂብ አንዱ ማስረጃ ስጠኝ። ከአራቱ መዛሂብ ውጪ ሙስሊም ምእመን የሆነ ሰው ከነሱ ውጪ መመሪያ አለኝ ብሎ ከአራቱ መዛሂብ ውጪ መኖር የሚችል ማስረጃ ስጠኝ እስኪ። በአራቱ መዝሀብ አራቱ መዝሀብ እስልምናን ያኒ ሙሉ ያኒ በሙሉ ይወክላሉ ምን ነገር አለ? አንተ ከአራቱ መዝሀብ ውጪ ምን አለ? እስልምና በቁርአንና በሐዲስ ነው እንጂ እነዚህ አራት መዝሀብ ይሄንን ያኒ የተረዱትን ያስረዳሉ እንጂ ለምሳሌ ቀደም ታላቅ ዓሊም ያሉት ኢማም አልገዛሊ እኛ ምእመኖቹን በእነዚህ በመዛቦቻችን ውስጥ በእነሱ ህግ እንዲመሩ ካልተውናቸው በስተቀር እንደ ከብት እንደ እንስሳ ነው የሚሆኑት ነው ያለው። ህግ አውጥተን ካልያዝናቸው በህግ ካላስተዳደርናቸው በስተቀር ሃይማኖት እንደሌለው እንደውም እንደ መጽሐፉ ሰዎች ይሆናሉ ብለው እኛንም ይሳደባል ማለት ነው። ሶ እንደ ከብት ይሆናሉ ብለው ነው ኢማም አልገዛሊ ተናገረው። ስለዚህ በመዛብ ውስጥ መካተት ግዴታ ነው ለአንድ አማኝ። ከተካተተ ግን አሁን ሙስሊሞች አሁን አንድ ግንዛቤ ያን ልስጣችሁ ነው። ከዚሁ ግን አራት መዛሂብ ሚለውን ይሄው ልንገራችሁ። አራት መዛቦች አሉ። አሁን ሻፊን አየን አይደል? ሻፊ ፈቅደዋል። ኦኬ አንድ ልጨምርሎት። እሺ አንበሊን እንጨምረው። አንዴ ብሩክ ኪታቡን ክፈትልኝ። አንበሊም ይፈቅደዋል። እሺ አሁን ሁለት ደረስም ማለት ነው አራቱ። እሺ አሁን ኦኬ እንደኛ ማውራት ይችላል። ሐሳቦቱን ቀጥሉ። አይዋ አሁን አራት መዝሀብ ያኒ መዛሂብ የሚባሉት አሁን እነሱ ንግድ መከተል አለብህ ሚል ህግ የለም። እኛ ታዘነው ቁርአንና ሐዲስ ነው። እነዚህ ደግሞ የሚገርምህ እነዚህ አራት መዛሂብ አኢማዎች የተናገሩት ያኒ መሰረታዊ ያኒ ነገር አለ። አይ እኮ የእስልምና መሰረት ናቸው። እንደቀላል እንደ ሻፊ ስንከተላቸው ሎፍቶት ናቸው አይደለ? ስንከተላቸው መሰረት አለው እኮ አሁን ስንከተላቸው መሰረት አለው። አሊሞቻቸው ወጡት እነ ኢማም አናዋዊ ሆኑ እነኝን ይቀበላቸው ግዴታ ነው። ተቀበሏቸዋላችሁ አይደለ? መቀበል እነሱ ግዴታ ነው። ለመቀበል እነሱ ለመከተል መሰረት አለው። ምንድነው በለኝ? እሺ እነሱ ራሳቸው አራቱ መዛሂቦች ያስቀመጡት ይጋለ የኛን ያኒ ንግግር የነብዩን ሰለላሁ ዐለይሂ ወሰለም ንግግር የሚቃረን ከሆነ የኛን ነገር ካጥር ወደዛ አሳልፋችሁ ወርውሩት ሚል ህግ አስቀምጠዋል። ካሁን የኛው እኮ ምንም ይጣረልም የለም። እነሱም እየፈሰሩ ያሉት እኮ ቁርአንን እዛው ነው። ምን ብሎ ቁርአን የሚጠቅሰው አሁን ቁርአን የሚጠቅሰው ሐላል ይሆናል ነው እንትን የተገደደ ከሆነ የተራበ ከሆነ ሐራም የሆነው ህርም ይሆናል ነው። አይምን ሐራም የሆነው ሐላል ይሆናል ነው። አይዋ አላገኘው ሰውሳ ኦራይት ኦኬ እቺን ሲያምቡ እሺ جواز
قتل المضطر جواز قتل المضطر لمحضر الدم لإنقاذ نفسه رئيسه من دونه عند يعني تريبو ليموت يدرس يهونا أكال دم يعني دمو كلب يهونا ويدمو موت يتفرد بتن أكال قال له راس مادان يعني يفقد الويس أي فقد ميلون رئيس إنه ورا لنه رئيسه هنا ماشي أسرارتنا يلنا نص الشافعية سايون يا شافعيين مذاهب تكتاي يهونو أكالاتوج يعني تناقروا له والحنابلة على أنه يجوز اقرأ الاستعانده شافعينا يتوسنا لقراؤنا الشافعية سايون شافعيانو ميلو شافعية اوكي مالت توت كونو سكول اوف توت سلونا نو لا يعني شافعيانا يعني حنابلة مذهبنا يعني شافعي ማለት ነው ايوه يا مذاهب يعني ተከታዮች ናቸው እንጂ شافعي አይደለም እዚህ ጋር እሺ على أنه يجوز للمسلم أو الذمي المضطر قتل المرتد أو الكافر الحربي بشرط أن يكون بالغا أو الزاني المحصن أو المحارب القاطع للطريق قبل توبته وتارك الصلاة عمدا لأكل لحومهم إنقاذا لنفسه من الهلاك إذا لم يعني يجد غيرهم وإن لم يأذن له الإمام في ذلك لأن قتلهم مستحق ويعني ودمهم مهدر وإنما اعتبر إذن الإمام في غير حال الضرورة تأدبا معه وفي حال الضرورة أيوة إنه يعملون اسكون يورنا وراسونه أيوة ስለዚህ እዚህ ጋር አሁን ግን እኛው በስናቲና በአምበሊን ትንሽ ምን አለ ለዚህ ይፈቀዳሉ الإمام أحمد الحنبلين كمكتلو يعني لقانتوش مهالم يعني فقد على يملو قالوا انجين ما يعني الإمام يعني راساቸው አይደለም እሺ ስለዚህ ከዛ ከሐንበሊ ውስጥም ይቻላል አሉ ሻፊ ደግሞ ይቻላል ብለዋል ሚሉ አሉ አይዋ ይቻላል ማንን ሐንበሊዎቹ አሁን ይሄኛው ሐንበሊዎቹ እኮ ላይ የሚለው እኮ እነሱ ሰዎቹ እንደ ዱር አውሬና አደነም እንደምትበላው ማለት ነው እንደ ሰው ስለማይቆጠሩ ነው ይላል አይደለም እንደ አውሬ ታደነው ስለሚበላ እንደ አውሬ ነው የሚለው ብሩክ ልክፈተው አሁን ይሄኛው አሁን ይሄኛው ትክክልም ነው ትክክል አይደለም እንበል አሁን ግን አንድ ሰው ሊሞት የደረሰን አካል ሞት ያኒ ተፈረደበትን አካል ሞቶ አይቀር ነው ያኒ ሰው የገለው መብላቱ እስቲ እንዳሳብ ስለዚህ እርሶ አሁን እንደ ጅብ አይደለም እኮ ሼክ እንደ ጅብ ስጋ طب يلا اسكي እዚች ጋር ላገዝ ትንሽ ምን ይሄው እዚህ ጋር ይሄ እንደ እስልምና ነው እንጂ ማውራት ያለበት እንደዚህ ተከፋፍለን እዚህ ሻፊ ላይ እንደዚህ ነው የተባለው እዛ ላይ እንደዚህ የተባለው አይደለም ምክንያቱም ይሄ እስልምና የተመሰረተ አራት መዛቦች አላችሁ ከተገነባችሁበት አራት መዛብ አለ እኛ ምናምን በቁርአንና በሐዲስ ነው ብሎ አለ ወንድሜ እዚህ ጋር በተረጋጋሚ ቅድሚያ ግለሰብ አይደለም የጠራ ነው ሻፊ ማለት አንድ ተራ ግለሰብ ሳይሆን ስኩል ኦፍ ቶት ነው ብዙ በዛ ውስጥ ያሉ ብዙ ሊቃውንቶችንም የያዘ ነው አይደል እንዴ አንበሊንም እንደዛው እንጂ አንድ ግለሰብን ብቻ ያያልን አይደለም ስለዚህ አራት መዛብ ነው ያላችሁ ሙስሊሞች ስኩል ኦፍ ቶት አሁን ይሄን ማጥላላት ሻፊ ማሊክ አንበሊና አነፊ ነኛ አራቶቹ ናቸው በእነኚህ ውስጥ ነው የምትካተቱት ስለዚህ ማንኛ ነው ሻፊንና
አንበሊን ያመጣሉ። በዚህ ውስጥ ያሉ ኢትዮጵያ ውስጥ የምትቀበሉት በአንደኛ ደረጃ እስከማቀው ሻፊን ነው አይደለ? ከዛ አንበሊን ነው ማሊክና ይሄ ጠሪቃ ነው የተወሰነ መጥሏቸው በአንደኛ እንጂ አንበሊን ግን ተቀበላላችሁ። እሺ ይሁን ቆይ ልጨርስና ያኒ